ሰላም እንዴት ናችሁ የኛ ተወዳጅ ቤተሰቦች? እኛ እግዚአብሔር ይመስገን እጅጉን በጣም ደህና ነን። እናንተም ባላችሁበት ሰላም ደህና እንድትሆኑ ያው የሁል ጊዜ ምኞታችን ነው። እንግዲህ ቤተሰቦች ካለው ግብግብ ነፃ ሆነን አውርተን ነገሮችን መፍታት ስላለብን እንግዲህ አብርሽን ይዤ ዛሬ ወደ አክስቴ ቤት መተናል። ምክንያቱም እሷም ቀጥረዋለች፣ ትንሽ ጊዜ ይወስደናል አይደል ለመምጣት። ያው ነገሮች እኛ በፈለግናቸው ግን አሱ እዚህ ጋር ለነሱም ግልጽ ለማድረግ ያክል ሰላም እንዴት ናችሁ ቤተሰቦቻችን? አለው እግዚአብሔር ይመስገን በጣም ደህና ነኝ። ያው ሮማን አክስቷ ጋር የተናገረችው ነገር ሰምታችኋል። ነገርየውን ማጥራት ስላለብን በደንብ አክስቷም ደግሞ አብርሽ እውነተኛ ከሆነ አንቺን ለቁም ነገር የሚፈልግሽ ከሆነ እሱ ጋር እውነት ካለ መጥቶ እኔ ማነጋገር ይችላል። ርቆ መሄዱ ለምን አስፈለገ የሚለውን ነገር በጠቅላላ ማውራት እንደምትፈልግ ነግራናለች። እኛም ደግሞ ሁሉ ነገር ተቀብለን አክብረን መተናል ወደዚህ። ስለዚህ ከሷ ጋር ያለውን ነገር ደግሞ ለእናንተ ማስቀረጥ በቪዲዮ ስላለብን እየቀረጽን እንገኛለን ማለት ነው። አዎ እንግዲህ ትንሽ ፈርቷል አብርሽ። አሁን ነው ጀገን ያለው እንጂ እያለ ነው የመጣው። ዝግጁ? አይ ኖርማል። እውነት አንቺ ጋር ሲኖር ብዙም አትፈራም። በትክክል በደንብ እንችላለን። እንግዲህ ውድ ቤተሰቦቻችን አብራችን ሁኑ ና ናንቺ ሰላም ነው አለች ማያላሱ መጣች ጥረት አንገባ ማክሽ አይ እዚሁ ወልሽ ነው እግዚአብሔር ይመስገን ሰላም ነው ገባ አይ እዚህ እንዴ ይዘሽው ግቢንሽ አይ እንገባለን እናውራና አይ ነይ እዚሁ እናውራና እንገባለን አይ ችግር የለም እንዴት ዋላችሁ እግዚአብሔር ይመስገን እንዴት ነሽ? በቀጠሮሽ ቀን መጣሽ። እኔስ ትቀሪያለሽ ብዬ ነበር። እንዴት ዋልክ? ደህና ነህ? እግዚአብሔር ይመስገን። እንዴት ናችሁ? ለምን አትገቡ? አይ እዚህ ብሉን ይሻላል። እዚህ አውሪውና ያለውን ነገር እንገባለን። አይ ቤት ብትገቡ ብዬ ነው። አይ ችግር የለውም። እሺ ደህና ነህ? እግዚአብሔር ይመስገን። እንዴት ነህ? ፈጣሪ ይመስገን። ልጅቷን አስኮብልለህ ወዴት ነው? አይ ያው እሷ ምርጫም ተነጋግረን ሁለታችንም ካለብን ችግር ትንሽ ሸሸት ማለት ይሻላል ብለን እናስባለን እንጂ ያው ማስኮብለል አይደለም አይደል? እና አይ ባለፈው ለታ የነበረውን ቪዲዮ ምናምን በደንብ እያየሁት ነበርና እኔንማ ልጅቷ እንድታምናችሁ ማለት እኔን እንድታምኑኝ አላደረገችም እና የሆነ ጥርጣሬ እናንተ ጋር ሊፈጠር አድርጋለችና እሱን ለማጥራት ያክል ነው። እሱንም አግኝቼ ማውራት ፈልጋለሁ ስትይ ስለነበረ ጥያቄዎች እንዳሉሽ ነግረሽኛል እና ያው አብርሽም ይሄ ከአክብሮት የመነጨ ነው እንጂ እኔን ይዞ ስለጠፋ አፍሮ ወይም ደግሞ መደበቅ ፈልጎ አይደለም እስካሁን ያልመጣው ከአክብሮት አንፃር ነው። ይሄንን እንድትረዱለት ፈልጋለሁ እኔ። አሁን ግን መጠየቅ የምትፈልጉት ነገር እንዳለ ጠይቂው ለመመለስ ዝግጁ ነኝ። አይ አሁንም እኮ ድጋሚ ቀጠሮ የማያስፈልገንም ነበር። የዛን ጊዜም ይዘሽው ብትመጪ እንደገና እንትን አንልም ነበረ። ግን ያው እሱን የምጠይቀው ብዙ ጥያቄዎች አሉ። ልጅቷ ብዙ ነገር ነግራኛለች። አሁንም ላላ እሷን ልጅ እንድታምኛት አልፈልግም። አብርሽን ስለ እያንዳንዱ ነገር ጠይቂ፣ በእርግጠኝነት ይመልስልሻል። ግን ያቺ ልጅቷ እኮ በቃ እሱን ነው የምጠይቀው። ሆነ ካንቺም ሰምቻለሁኝ የሷንም ሰምቻለሁኝ። ስለዚህ አሁን ደግሞ እሱን ላናግረው ነው። እሱን ነው የማናግረው። እንዴት ነው ያቺ ብዙ ነገር ነግራኛለች። እሷ ሀሳቧ ምንድነው? እኔና እሷ አንድ ላይ እንድንሆን አትፈልግም። ሲቀጥልም ደግሞ ከዚህ ቀደም የሆነ ታሪክ አለ ብላ ከዚህ ቀደም እያወራችም ስማችንን ለማጥፋት እየሞከረች ነበርና ከስም ማጥፋት በዘለለ እኔና እሷ ጋር ምንም አይነት ግንኙነት የለንም። ስለዚህ እሷ የምትናገረው ነገር ትክክል ነው ብሎ ለመቀበሉ በጣም ከባድ ነው። ከዚህ ቀደም በጣም ብዙ ችግሮች ፈጥራብናለች። በጣም ብዙ እኔንም ለማስደብደብ ብዙ መንገዶች እየሄደች ነበረ። የግድ እልህ ነው እሷ እንዴት እኔን አልመረጠም፣ እንዴት ከእሷ ጋር ይሆናል፣ እኔ በፈለኩ ሰዓት እሱን ማግኘት እችላለሁ ብላ ስለታሰብ ስለነበር ያ ነገር ስላልተሳካለት ነው። ይሄ ነገር እውነቱ የሚታወቀው በሂደት ነው።
ለምን አሁን አንተ መጥፎ ነኝ ብለህ አትቀርብም። አንድን ሴትን ስትቀርብ ያቺ የመጀመሪያ ጓደኛህ ነበረች። ጓደኛውም እኮ አልነበረች። እስኪ ቆይ እኔ እሱን እየጠየቅኩት ነው። አሁን ካንቺ እኮ አንቺንና እሷን ብዙ ነገሮች ተነጋግረናል አይደለ? አሁን ደግሞ እሱ ማውራት ነው የምፈልገው። ከእሱ መመለስ የሚችለውን አንቺ ምን ቤት ነሽ? አንቺ እንትና ትሁኝለት ማለት ስለዚህ የምጠይቀውን በአጠቃላይ ለአንቺ ግልጽ እንዲሆንልሽ የምትፈልጊው በአጠቃላይም ደግሞ ያው ቤተሰብም ይሄን ነገር ማወቅ ይፈልጋል ብዬ አምናለሁ። ምክንያቱም እንደ ቤተሰብ ነው እርግጠኛ ነኝ ታወሩበታላችሁ በዚህ ጉዳይ ላይና አንቺ መጠየቅ የምትፈልጊው እንዲሁም እንደ ቤተሰብ ደግሞ ማወቅ የሚፈልጉትን ነገር ካለ በጠቅላላ ለመመለስ እኔ ዝግጁ ነኝ እኮ። እኛ አሁን ምንድነው እሷ ስለሄደች ያ ነገር በመካከል ያቺ ልጅ መጣች። ያቺ ልጅ መጣ ስትነግረኝ እሱንም ሰምቻለሁኝ የእሷንም እና ሴት ነች። ያችኛዋም ልትጎዳ ትችላለች። በፍጹም እሷ እንደዚህ ልንጎዳዳበት የምንችልበት ምንም ልጅ ደረጃ ላይ ደርሳችኋል። አራሷ ዝም ብላ ነው የምትቀማድለው። ምንም ወሬ ብቻ እንኳን ልጅ አይደለም እኔና እሷ በዚህ ልክ ለመቀራረብ አይደለም ይሄ ጥልቅ ያለም ጓደኝነት እኮ የለንም እኔና እሷ ጋር። አሁን እንደተናገርኩት እኔና እሷ አንድ ላይ ስንሆን አለመመረጧ ወይም ደግሞ እሷ የፈለገችውን ነገር ማግኘት እንደምትችል ለምታምነውና በቃ ቅናት ነው ይሄ ሁላ ነገር የሚያዳርሰው ቅናት ነው እንጂ የተለየ ነገር አለ ብዬ አላስብም። ሲቀጥልም ደግሞ ቢኖር የተዘጋ ታሪክ ነው ብዬ ነው የምናገረው እንጂ ምንም አልነበረንም ብዬ ለመናገር አልደፍርም ነበር። ያንን ማለትም አትችልም አንድ ነገር ሳይኖራት። ምክንያቱም ከዚህ ቀደም እኔ የሆነ ታሪክ ቢኖረኝ አሁን ላይ ከእሷ ጋር ያለው ነገር አይረብሽብኝም። ምክንያቱም የተዘጋ ምዕራፍ ነው ብዬ ስለማምነው። አሁን ግን ከእሷ ጋር እንኳን የተዘጋ ምዕራፍ ይኖረን በቃ ጓደኛዬ ነበረች። ጓደኛ ኖርማል ጓደኛ ነበርን። እሷ የምትለው ምንድነው ከዚህ ቀደም እኔ ስሜት ነበረኝ መናገር አልቻልኩም ነው የምትለው። ስለዚህ ያን ነገር ደግሞ እኔ ቆርጥ አልቆልልም እንዴትም ማወቅ አልችልም። እሷ ለኔ ስሜት ይኖራት አይኖራት ሲጀመር እንደዚህ አይነት ነገር ራሱ መታ ለማውራት ድፍረት ማግኘቷ ጋጠወጥነቷን የሚያሳይ ደግሞ ትክክልም አግባብም አይደለም። በዚህ ልክ እሷ መታ አንቺ እዚህ ጋር እስኪ ዞር በይና እኛ እናውራበት አይደለም እኮ እውነታውን እኮ አንቺ ነግረሽኛል። ስለዚህ እውነታውን ከሱ ነው መስማት የምፈልገው። እውነታው እኮ አሁን እኔ የምናገረው ነው። በቃ እውነታው ምንድነው? እኔ በዚህ ልክ መጥቼ እናንተ ፊት ደፍሬ ከሷ ጋር ምንም የለንም ብዬ ማውራት አልችልም። ምክንያቱም ይሄ ነገር ዛሬ ላይ ብደብቀው ነገ ጠዋት የሚወጣ ነገር ስለሆነ፣ ስለዚህ ለእናንተ አሁን ግልጽ የነገርኳችሁ ያለሁት ልጅቷ መጥታ የተናገረችው ነገር እንደናንተ ያሳምናል። እኔ ደግሞ ይኸው ባለሞት ሰው አለውና መጥቼ ለእናንተ ይሄ ነገር ሐሰት ነው እያልኩ እየነገርኳችሁ ስለሆነ እኔም ደግሞ እኔና እሷ ከዚህ ቀደም 5 ዓመት ከዛ በላይ ነው አብረን ቆይተናልና ምንም አይነት ነገር አግኝታብኝ ማታቀም ልታገኝብኝ ማትችልም ኖሮ ማያቀም ማለት ነው። እቺ ልጅ ግን በቃ የደበራት ነገር ቢኖር ምንድነው ከሷ ጋር መሆን በራሱ ነው እና ከሷ ጋር ሆኜም እሷን ስለምን ነው እሷ የደበራት ይሄን ነው የፈለገችው። እኔና እሷን ካለያየች ደግማ እንደማታገኘኝ 100% እርግጠኛ ነኝ። ምክንያቱም እሷ ከኔ የተሻሉ ሰዎች ጋር ትውላለች፣ የተሻለ ቢዝነስም ያላት ከተሻሉ ሰዎች ጋር የምትውልጅ ግን ምንድነው እልህ ነው በቃ። ይሄንን ካልክ ደግሞ እኮ እሷ ጠፍታ መሄድ የለባትም። ትክክለኛ ሰው ከሆነ ጠፍታ ሄድ ነው። እኛ አሁን በዚህ ጉዳይ ላይ አይደለም። እኔም እኮ ያውላት መጥፋቱን እኮ ቆይ አብርሽ መጥፋቱን እኮ እኔ አምኜበት አንድ ላይ ነው ተያይዘን ይሄድ ነው። ምክንያቱም ብዙ እኛን ከኋላ ሊጎዱን ሊጎትቱን የሚችሉ ነገሮች በህይወታችን ሲመጡ በህይወታችንም እየገቡብን ስለነበረ ይሄን ነገር ለማስተካከል አንዳንድ ጊዜ ከፊታቸው ሰወርን ልበላቸው ብለን ስላሰብን ነው። ትንሽ ራቅ ብለን ለእነሱም እፎይ ይበሉ እኛም እፎይ እንበል። ምናልባት አይናችንን እያዩ አይናቸው ደም ከለበሰ አብረን መሆናችን ለማደግ መጣራችን የሚያስቀየማቸው የሚያስከፋቸው ሰዎች ስላሉ ዞር ብለን እንሞክረው ብለን ነው በቃ ያለው ነገር። ደግሞ ቤተሰብ አውቆት ነው። ቤተሰብ ሳያውቀው እኮ እሷ ታውቃለች ማለት ያውቃሉ። ማዘር ታውቃለች፣ ነግሬያታለሁ። ዝም ብዬ አይደለም የመጣሁት ብላኛለች አይደል? ማዘር ያው እኮ ቤተሰብ እኮ የሚያውቀው ጓደኛ እንዳላት ነው እንጂ እዚህ ጋር የሚያስኮበልል ጓደኛ አለ። አረናኮ ለደረጃ እኮ መድረስ አይደለም። አንቺ ቆይ እስኪ እኛ እናውራበት እስኪ። አንቺ ምንድነው እንዴ የምን ቀደም ነው? ለሱ ሽፋን እየሆንሽለት ነው ወይስ? እና በቃ ታዲያ እኛ እናውራበት እስኪ አንቺ ዞር በይና እኛ እንትን እንበል፣ እኛ እናውራበት በቃ። እንዴ እኔ እሱን ለማናገር ነው አይደለ ይዘሽው ነው እያልኩት። ስለዚህ እኔ እና እሱ እናውራበት። እኔ ማለት ማወቅ የምትፈልጊውን በጠቅላላ ለመናገር ዝግጁ ነኝ።
ተፈጥሯል ብለሽ የምታስቢውን ነገርም በጠቅላላ ጠይቂኝ። እኔ ነገሮችን ለማስተካከል ችግር የለም እኔ አስተካክላለሁ። ሲቀጥልም ደግሞ አሁን እዚህ ድረስ የመጣሁት እኔ ለምንድን ነው እኔ ጋር እውነት እንዳለ ለመናገር ነው። ልጅቷ መታ የተናገረችው ሐሰት ነው በቃ እኔ አሁን እዚህ ጋር የተናገርኩ ያለሁት እኮ ሐሰት ነው አልክ። ግን በምንድን ነው እንትኑ የምናውቀው በምንድን ነው ሐሰት መሆኑን? እና አሁንም እዚህ ቤተሰቦች ይሄንን ቪዲዮ በጠቅላላ ያዩታል። እኔ አሁን እነሱም አብረን ከስንመጣ ጀምሮ ከሀሴት ጋር የነበረው ነገር ያውቃሉና በማላችን ያው መቼም የሰው ልጅ አንድ ላይ ሲኖር አንድ ላይ እንድንሆን የሚፈልግም አለ እንድንለያይ የሚፈልጋለ። እሷን ከዛ መካከል መድበት የተለየ ነገር የለም እና ይሄ ነው። አይ አይደለም። እንዴት መሰለ መጀመሪያ ይሄንን ነገር እኮ አምነንበት ቢሆን ጥሩ ነው። እዚህ ጋር እሷ አሁን ብዙ ነገሮች ነግራናለች። ከሀሴት ጋርም ብዙ ነገር ተነጋግረናል። ግን ይሄ ነገር እንዴት ነው ለትዳር የምትፈልጋት ከሆነ ደግሞ ቤተሰብ እናትና አባት አሉ። በስነ ስርዓት እንትን ስትሆኑ ተስተካክላችሁ በዛን ሰዓት እንትን ማለት ትችላላችሁ እኮ። አሁን አንቺ ግልጽ ሆነልሽ ማለት ነው። እኔ ልጅቷ ጋር ምንም አይነት ግንኙነት እንደሌለን ዋና እንዲታወቅ የፈለግነው የመጀመሪያው እኛ ምንድነው ከልጅቷ ጋር ምንም አይነት ግንኙነት እንደሌለኝ እንድታውቁ ነው። እሷ የተናገረችው ሐሰት ነው እያልኩ ያለሁት። እሱን መጀመሪያ ግልጽ ሆነላችሁ። እኔ እሱን ነገርም አላመንኩበትም። በማጣራው ነገር አጣራዋለሁ ይላል። እሱ ደስ ይለኛል። ያልተጣራ አሁን አንተ እንደዛ አልከኝ። እሷን ብዙ ነገሮች ነግራኛለች። ያ ነገር አንተ ምንም ነገር የለም ብለህ ብትለኝ አላምንም። በሂደት ደግሞ የሚታወቅ ነገር ነው። አዎ ዋና እናንተ በዚህ ልክ እኔ ላይ በቃ እሱ የተናገረችው ትክክል ነው ብላችሁ ሙሉ በሙሉ አለማመናችሁ ነው እንጂ ማጣራት የምትፈልጉትን ነገር ለማጣራት ችግር የለውም። እኔ በዚህ ጉዳይ ላይ ማጣራቱን አጣራለሁ። ችግር የለውም። እኔ ዝም ብዬ እንትን አልልም። እሱ ችግር የለውም። ስለዚህ ልጅቷ እንደዛ እዛ ድረስ ደረጃ የሚያስደርሳት ነገር የሆነ ነገር ከሌለ ደግሞ ደፍራኔ ድረስ መታ ይህን ነገር ልትናገር አትችልም። እዚህ ጋር አሁን አንተም ምንም ነገር አልተፈጠረም ነው ጓደኛዬ ነበረች ነው እያልክ ያለው። ስለዚህ እርግዝና ደረጃ ላይ አልደረሰም ነው። እንደዛ አይነት ነገር ቢኖር እኮ ሲጀመር እኔ በፍጹም ልጅ ያለ አባቱ እንዲያድግ ሲጀመር እንደዚህ አንዴ ፍቅር ጀምሮ ከዛ ሰው ጋር መለያየቱ ምናምን እንደ ጀብድ የምቆጥር ልጅ አይደለሁም። ከሆነ ልቤ ፈቅዶ ነው ከአንድ ሰው ጋር መሆኑ። ከዛ ሰው ጋር መጀመሪያም ሳልመርጥ ልቤ ሳይፈቅድ መቼም ከዛ ሰው ጋር አልሆንም። ቢሆን ኖሮ እስካሁን እኔና እሷ አንለያይም ነበር። ከእሷ ጋር እኮ 5 ዓመት ምናምን ሆነን እኮ አሁን ከሀሴት ጋር አንድ ላይ ከሆነን 5 ዓመት እያስቆጠረን ነው። እቺ ልጅ በየትኛው ሰዓት ነበር ከእሷ ጋር የነበርኩት? እንደው ቢታሰብ እንኳን ማለት ነው የት ነበረች እስከዛ ድረስ? አሁን ይህንን እንኳን እናንተ አልጠይቃችኋትም። ጠይቂያታለሁ። ልጅቷን ምን አለች ታዲያ? አሁን በ5 ዓመት ውስጥ ግን 5 ዓመት አይደለም እንግዲህ እኔ ጓደኛ ስትለኝ እሷ እኛ አሁን ለምሳሌ ክረምት አሁን ነሐሴ ምናምን ሲመጣ እኔና ሀሴት አንድ ላይ መሆን ከጀመረን እንኳን 6 ዓመት ምናምን ሊሆነን ነው። እና እኔ እንጃ እኔ አሁን በዚህ ልክ እሷ ማመናችሁ ትክክል አይደለም ብዬ ነው የማምነው። ምክንያቱም እናንተ በአካል እንኳን በዚህ ልክ ባንግባባ በቪዲዮም ያለንን ነገር ታውቃላችሁ። ብዙ ከሀሴት ጋር እንዳሳለፍን ብዙ ነገሮችን እንደሄድን እና እኔ እንጃ እሷ አንድ ቀን መታ ያን ነገር ስትናገር እናንተ እሷን አምናችሁ ሀሴትን ሁላ እንድትቀር ከኔ ጋር እንዳትሆን ይሄ መፈጠሩ ትንሽ እኔን አሳዝኖኛል እውነት ለመናገር። ግን ያው እናንተም ለልጃችሁ ያላችሁ አልባሌ ቦታ ላይ እንዳትወድቅ ከማሰብ እንደሆነ ስለገባኝ እናንተን ለማስረዳት ወደዚህ መጥቻለሁ። እንዴት መሰለ ወንድ ልጅ አይጎዳም፣ ሴት ልጅ ነች የምትጎዳ። በፍጹም ይሄ አባባል ነው። አይ ምንም ይሄ አባባል አይደለም። አንተ በፈለግከው መተርጎም ትችላለህ። እዚህ አይ እንዴት መሰለ አሁን እዚህ ጋር ወደ ቤቷ ትመለስ ልጅቷ። ትክክለኛ ከሆነ ነገሮቹን እኛ በምናጣራበት ሰዓት እናጣራለን። ከልጅቷ ጋር ምንም ነገር የለኝም ብለህ ካልክ በስነ ስርዓት ሽማግሌ ላክ። እናንተ በምትዘጋጁበት ሰዓት ሽማግሌ ልከ እንደ ትክክለኛ እንትን ሽማግሌ ተልኮ ልጅቷ ከቤት ብትወጣ ነው። እኔ አሁን እናቷም አንቺ ስለምትቀርቢያት አንቺ እንትን በይልን ብላ ነው እንትን ያልችኝ። ባለፈውም አንተን ላናገርም እዚህ ድረስ እንድትመጣ የሚያደረኩት እናትየዋ ተጨንቃል። ስለዚህ ሴት ልጅ ደግሞ መጥፎ ነው። የዛችኛዋን እኔ በማጣራበት አጣራለሁኝ። ስለዚህ ትክክለኛ ለትዳር የምትፈልጋት ከሆነ ወደ ቤቷ ትመለስ ልጅቷ።
ከዛ በኋላ የሚመጣውን ነገር በሂደት እናየዋለን። ልጅቷም ከእናንተ ጋር ምንም ነገር እንትን እንዳትል እናስቆማታለን። ትክክለኛ የማትፈልጋት ከሆነ ትዳር ብለህ ወደ ሀሱ ምትሄድ ከሆነ እኛም እንፈልጋለን። እውነተኛ ሰው ከሆንክ እኛም ትዳር ይዛ እንደ ማንኛውም ሰው ማለት እንፈልጋለን። ግን እዚህ ጋር ሴት ልጅ ስለሆነች እንዲጠፍታ መሄዱ ለቤተሰብም ሆነ ለማንኛውም ነገር ጥሩ አይደለም ያደረጋችሁት ነገር። ያ ነገር አናዶን ነው። ስለዚህ ልጅቷም ደግሞ ብዙ ነገሮች ስትናገር ይሄ ነገር ከዚሁ ሌላ ነገር ሳይሰድ እንዲቋረጥ ብለን እንትን ያለው ይሄ ችግር የለውም። እኛ ሲቀጥልም ይሄን ነገር የወሰንነው እንደተናገርነው ነው። ሌላ ነገር አስበን ወይም ደግሞ ከሆነ ሰው ለመሸሽ ብለን አስበን ሳይሆን በቃ ከነገራቶች ራሳችንን አርቀን በተወሰነ መልኩ ቻሌንጅን መጋፈጥ ካለብን እንጋፈጥ። እዚህ ደግሞ ብዙ ስራችንን ሊያበላሹ በራሳችን በህይወታችንም ላይ ብዙ ነገሮች እያደረጉ የነበሩ ሰዎች ስላሉ ከነዛ ሰዎች የተወሰነ ጊዜ ካይናቸው ራቅ ብለን እንሞክረው ብለን ነው እንጂ እናንተ ሀሱ ተመልሳ ከእናንተ ጋር መሆኑ የሚያስደስታችሁ ከሆነ ምንም ጥያቄ የለውም፣ ችግር የለውም። ይህንን ሀሳብ አከብራለሁ። እኔ የምፈልገው ከእሷ ጋር አንድ ላይ መሆን ነው እስከ መጨረሻውም። ይህ ነው ሀሳቤ፣ እግዚአብሔር እስከፈቀደ ድረስ የተለየ ነገር የለኝም። በቃ እንደዛ ከሆነ ልጅቷ ወደ ቤቷ ትመለስ። እንግዲህ ያንተን ቤተሰቦች መቼም ሴትን አስኮብልለህ ማምጣትህ እውነተኛ እንትኖች ከሆኑ ያንን ነገር አይፈልጉም። አይ ሲጀምር እነሱ አያውቁም ይሄን ነገር። ሲጀምር እኮ እኔ መጀመሪያውኑ ከራሴን ጭኝ ተከራይቼ ነው ያለሁት እና እንዴት ነው መሰላችሁ ቤተሰቦቼ በእርግጥ ይሄን ነገር ይደግፋሉ ብዬ አላስብም። ግን ደግሞ እኔና እሱ አንድ ላይም ስለምንሰራ መሀል ላይ እኔ የተወሰነ ጊዜ ከዛ ስርቅ አንደኛም የተወሰነ ነገር ችግር ገጥሞኝ ስለነበረ ያው አጠገቤ ሆና እኔን ለማገዝ ያደረገችው ነገር ነው የተለየ ስላልሆነ፣ ግን ጥፋት እንደሆነ መጀመሪያም ገብቶናል። ይሄ ነገር ለቤተሰብም መልካም ነገር እንደማይሆን በደንብ ተረድተናል። ግን ደግሞ ይሄ ነገር ማስተካከል እንችላለን እኛ። አዎ ይሄ ነገር መስተካከል አለበት። ለመሰለ እውነተኛ ትዳር መሆኑን ራሱ የምናውቀው እዚህ ጋር እናንተ ለስራ ብላችሁ ነው የተከራየህበት ቤት ይዛት የገባው። ቤተሰብ አያውቅም። ነገ ጠዋት ምን እንደሚፈጠር የሚታወቅ ነገር አይደለም። ሴት ነች፣ እች ልጅ ልታረገዝ ትችላለች። ከቤተሰብ የወጣ ይሄንን ምንድን ነው አንተስ በራስህ ይሄንን አሁን ያልከው ነገር መስተካከል የሚችል ነገር ነው። ያችን ልጅ በህይወታችሁ ከሌለች በፍጹም ያንን ተናግሬያለሁ። በቃኛ ያችን ነገር እኔ አሁን እሷ ግልጽ ሆና ስለነገረችኝ እንደገና ደግሞ ያችኛዋን መታ እሷ ትከፍልበታለች። አሁን ለዚህ ነገሯ ላደረገችው ነገር በጠቅላላ ከጎኗ ታገኘዋለች። ምክንያቱም እኔና እሷ እንድንለያይ ፈልጋ ነበር፣ አልሆነም። ሲጀምር ወደፊትም እንደማይሆን ተስፋ አድርጋለሁ። በቃ እኔና እሷ ከተፈላለግን ድረስ እኔና እሷ እኔ ላይ ምንም እስካልተገኘ እኔም ልጅቷ ላይ ደግሞ የሆነ ነገር እስካላደረግኩ ድረስ እኔና ሀሴት ላይ ችግር ይፈጥራል የሚል እምነት የለኝም። ምክንያቱም ሀቀኞች ምንጊዜም አሸናፊ ነው መጨረሻ ላይ። ለጊዜው እሷ በዚህ ልክ ታጫፈር እንደዚህ አድርጎኛል ታውራ እንጂ እኔ እስካላደረኩት ነገር ምንም እናንተን ፊት ቆሜ እኮ ዛሬ ይሄንን ነገር የምናገረው እኔ ጋር እውነት ስላለ ነው። እውነት እኮ ተንብላት አትቀርም። እውነት ተደብቅ አትቀርም። በሱ አምናለሁ። ትክክል። ስለዚህ እንደዛ ከሆነ ልጅቷ ወደ ቤቷ ትመለስ። በፊት እንደምታደርጉት እየመጣች ስራውን እኮ አልከለከልናትም። ስራውን ትስራ። እኛ አሁን የጠላ ነው ምንድነው እዛ ቤት ውስጥ ገብታ መቀመጡን ነው። ይሄ ደግሞ በሃይማኖታችንም እንደዚህ እንትን ብሎ የሚሄዱ ጥሩ አይደለም። መልካም። ይሄ የሚያስማማ ነው። ሲጀመር ለተወሰነ ጊዜ ነበር እዛ እኛም ነገሮች እስከሚስተካከሉ ያር ነው እንጂ መመለሳችን አይቀርም። ያው ስራም ስለሆነ እንዳይቋረጥ ካለን ፍላጎት ነው። ሀሱ መመለስ ትችላለች፣ ችግር የለውም። ነገር ግን ያው እኔ እውነቱን እንድታውቁልኝ ነው። እናንተም ማጣራት በፈለጋችሁ መንገድ አጣሩ። ለማንኛውም ግን የተመለሰ መልሱ ተመልሷል አይደል? መልሱን አይ እኔ እንደው እንዴት መሰለ ላምንህ አልችልም። እሷም ብዙ ነገሮች ስላለችኝ ብዙ ጥርጣሬዎች አሉ። ስለዚህ አሁን ላይ ገባህ ይችላል። አንተ ወጣት ነህ። ነገ ጠዋት ግን ብዙ ነገሮች የምትማርበት ነገር ሊኖር ይችላል። ያቺ አልተጎዳችም፣ ያቺ ውሸታም ነች ብለህ ስላልከኝ አላምንህም። ለምን ነገ ጠዋት ይችኛዋ
እንደዚሁ ሌላዋን ሴት ብትይዝ እሷ እንዲህ ነች ብለህ ልታሳምን ትችላለህ። በዚህ ነገር እኔ አላምንበትም።